እናነው ወይ በጣም ነው የምወድሽ እንዳታዝንብኝ ልጄ በዚህ ደረጃ ተቋሽሽ ሚዲያ ላይ ወርደሽ አባትሽን እንደዚህ አደረግሽ ብለሽ ልብሽ እንዳታዝንብኝ ስራ መስራት ስላልቻልኩ ነው እኔ ካልሰራው እናንተ መኖር አትችሉም ስለዚህ በጣም ነው የምወድሽ የኔ ውድ እናት እንዳታዝንብኝ እሱ ቤተሰቦችም በዙሪያ ያሉ ሰዎችም ያሸማቅቁሽ ይሞክራሉ ሲያገኙሽ ብቻ በርቺ ያለፍኩት ላንቺ ሀገርሽ ላይ ነኝ በሰው ሀገር ብዙ ነገሮችን አሳልፌያለሁ ብቻ ከዚህ በላይ መናገር አልችልም ብቻ እንዳታዝንብኝ አንቺ ካዘንሽብኝ እኔ መኖር አልችልም ቀይ ብዬሽ ወጥቻለሁ ታያታ አድርጊው ስትይ እውነት አይወጣል ብዬ ቀይ ብዬሻለሁ ስለዚህ ፈልጌው ሳይሆን ስራ መስራት አልቻልኩም የኛን ሀገር ሰው ደግሞ ታውቂያቸዋለሽ እንኳን ይሄን ትልቅ ነገር ይዞ በትንሽ ነገር ያስፋፍታል ስለዚህ ማንም መጥቶ ልጅሽ እኮ እንደዚህ አባቷን ገተረችው ሚዲያ ላይ አሽማቀቀችው ብለው ሊሰርቡሽ ይችላሉ ቡና ሲጠጡ ግን ልጅሽ ጀግና መሆን የነሰቢ ይህ ሁላ መረጃ አጥቼ ሚዲያ ላይ በማቅረቤ ነው ዛሬ ላይ ቁሜ የተገኘሁት እና ከዚህ በላይ መናገራችን ማዙዬ ፍቄ በጣም ማመሰግነው ገስ ላይ ያላችሁት ችግር የለም ለእናትሽ አንድ መልእክት ልጨምርልሽና አብረሽ ትልኪላቸዋለሽ እንግዲህ ስምሽ ገነት ከሆነ እውነተኛ እሳቸው የሚያውቁት እሱ ካልሆነ ግን በድምፅሽ ስለሚያውቁ ልጆት ዛሬ የመጣችው ፈጣሪ ፈቅዶላት ሐቋን ልታወጣ ነው በክፋት አይደለም በዛው ላይ ደግሞ ንጹህ ልብ ያላት ለይቅርታ የተዘጋጀች መልካም ልጅ ነች ነገ ህይወቷን ከዚህ በተሻለ ቦታ ለማግኘት እየጣረች ያለች ልጅ ነችና እንዲሆነሽ ወተሽ እንዲያሉኝ ሰዎች ቢሉ አትስሟቸው ለምን ልጆት የሰራችው ሐቋን ይዛ ወጣችውና ይሄ አስተዳደጓ ውጤት ነው የርሶ መልካምነት ይታያልና በልጆት ነው መኩራት ያለበት ሰው አንድ ቀን አውርቶ ሁለት ቀን አውርቶ ሊሄድ ይችላል ከዛ ውጭ ደግሞ ይቅርታ በአደባባይ ተጠይቃለች አው ጥፋት አጥፍቻለሁ እንዲሁም ቪዲዮ ሰርቼ ይቅርታ አልሻለሁ ስለተባለች እሱንም ስለምንጠብቅ ልጆት ጀግና ነች እንዳታችን አይዞት ከዚህ በላይ ደግሞ ትልቅ ነገር ላይ ደርሳ ለቁም ነገር ያብቃሎት ጸሎቶትን አድርጉ በአካባቢው ሰው ላይም እንደ አይነት ነገሮች ሲኖሩ ዝም በሉ በልጅ አትምጡ ብቻ ብለው ጉዳዩን ይዝጉ እርሶም ጣልቃ ይግቡበት ነው ምለው ሌሎችም የምታዳምጡ በዚህ ውስጥ ይሄንን ሪካርድ ስትሰሙ እባካችሁ እናንተም ልጆቻችሁን ስደት የላካችሁ እንዲሁም ደግሞ ስደት ይወጣችሁ በሷ እድሜ ያላችሁ ከሷም ከፍ ያላችሁ ልትሆኑ ትችላላችሁ ነው የዚህ ልጅ እድገት በአካባቢያችሁ እድገት ነው በአካባቢያችሁ ውጤት ነውና አግዟት ብትችሉ ከሷ ጎን ሆኑ ካልቻላችሁ ግን መሰናክል አትኑባት ነው ምለው በርቱ ብዙዎች ማገዝ ይፈልጋሉ አንቺን ሊያዙሽ ይችላሉ ፎሎ አድርገው ሲጽፉልሽ ስልክሽን አድርገሽ ያንን ነው መጻፍና ማንበብ ግን አልችልም ብለሽኛል አይደለ ገኒ ለአገስት ላይ መጻፍ ያኔ ገስት ሸር ማለትና ሰው ሞዱል አልችልም መጻፍ ማንበብ ይችላልሁ መጻፍ ማንበብ ትችላለሽ ኦኬ ጎበዝ ስለዚህ ዋትስአፕ ላይ ሲጽፉልሽ ትመልሻለሽ ታስቀምጫለሽ በቃ ስለዚህ ዋትስአፕሽን ፕሮፋይልሽ ላይ ካለ ባዮሽ ላይ አድርጊ ከዛ ውጪ ግን በርቺ ለብዙዎች ምሳሌ ሆነሽ ለሚቀጥለው ዘመን አስተማሪ ሆነሽ ከሚመጡ ጀግና እህቶቻችን አንዷ ነሽ እኔም ፎሎ አድርጌሻለሁ እከተልሻለሁ በርቺልን እሺ አይዞሽ ሰላም ሁኑልኝ መልካም ሰላም ናችሁ እንዴት ናችሁ ሰላም ወንድሜ ደህና ናችሁ ደስታ ቆይ ነገር አሁን እንግዲህ ያው ከአባት በላይ አንሆንም እኛ አባት ነህ አንተ ልጅቷ እንግዲህ እድሜዋም ትንሽ እንደሆነ ታውቃለህና ልጆች እየሄዱ ቤቷን ስትከፍት ስራ ልትሰራ ስትል አንቺ እንዲህ ያሉ ባለጌ የሆኑባት ቁስሏን እየቀሰቀሱ አውቃ ሆም ብላ እንዳደረገችው ከአባትሽ ጋር እንዲያደረች ያሉ ሁሉ ነውና ሞራሏን የሚነኩት ልጅቷ እድሜዋን እንግዲህ አንተ ነው የምታውቀው ስንት ዓመት እንደሆናት በዚህ እድሜ ላይ ሸክም ሲሆን ካቅም በላይ ሲሆን ነገ የምትጸጸተው አንተ ነው የማይሆን ነገር ቢፈጠር የማይሆን ነገር ቢሆን መቼም ህጉን ወደ ጎን እንተውና አግባብ ባለው መንገድ እንደ አባት እዛ ጋም አጎትም ይመስለኛል አጠገቧ ያለው እቺ ልጅ ልትረዷትና ያለችበት ህመም ቀላል አይደለም በዛ እድሜ ልትሸከም ወይ ልትሆነው የማይገባ ነገር ነው
በዚህ ጉዳይ ላይ ስሜታዊ ሆነ እንኳን ስትናገር እየሰማችሁ ነውና አሁን እናንተ ተረጋግታችሁ ትላልቅ ሰው ናችሁ። ጥፋትም ሲኖር ደግሞ አንዳንዴ አዎ ይቅርታ ጠይቃታል፣ አዎ ይሄ ነገር አለ፣ ግን ሌሎች ሰዎች አልሰሙትም። እናንተ በውስጥ የጨረሳችሁ በውስጥ ያለቀ ጉዳይ፣ ሌሎቹ ደግሞ የአካባቢያችሁ ሰዎች ሌላው እየመጣ ልጅቷ ፎቶዋ ተለቋል፣ ሁሉ ነገር ሆኗል፣ ታውቃለህ ይሄንንና በዛ ላይ እየተሳቀቀች ነውና ለዚህ አንተ እንደ አባት እንደምኮ ቀርበ ልጄ ላይ ስህተት ነበረ ሌላ ሰው እንኳን ቢያደርገው ከዚህ በኋላ ልጄን አትናገሩብኝ ብለህ እኮ ጠበቃ ሆነ። አሁን እኛ የምንለውን አንተ ነህ ልትል የሚገባው አይደለም። አጎትየውም ደግሞ እንደዛው ነው አይደለም? እሺ። ስለዚህ አሁን እሷ የምትፈልገው አንድ ቀላል ነገር ነው። እኔ አባቴን ወደ ህግ ይዤ አልሄድም፣ ሰላምም ተፈጥሯል። አይምሮዬ ግን እምቢ ሲለኝ ደግሞ እወጣና እንዲያደርጋለሁ። ስለዚህ አንዴ በአደባባይ ሌሎቹም በየጊዜው እየመጡ የሚሰድቡኝም እንዲያቆሙ አባቴ ነው ይምጣና፣ ሚዲያ ላይ የተለቀቀ ጉዳይ ነው፣ እሱ ሚዲያ ተጠቃሚ ነው። በቃ ልጄ እንዲያጥፍቻለሁ፣ ይቅር በይኝ፣ በቃ ይቅርታ፣ ከዚህ በኋላ ደግሞ ክስሻለሁ፣ የወደፊት በቃ ይሄንን ቃል ትፈልጋለች ካንተ። ይሄንን ደግሞ በውስጥም እያልካት ነው። በአደባባይ ማለቱ ምንድን ነው የሚከብደው? እንኳን አጥፍተህ ባታጠፋስ ብትላት። እሺ ወንድሜዋ አንዴ ሀሳብ ልቀጥል። ያው ተረድቶ ነገሩን ማውቁ ጉዳይ ስለሆነ የራሴን ሀሳብ ላቅርብ። አንዴ ወንድሜ ጨርስ፣ ተናገር። እና ሰንዘር ላድርግ እስኪ ሀሳብ ወይ ደስ አለ። ቆይ አይደለም እንኳን አንተ ዝም ብለህ ቆይ አታውቅምና ቆይ ዙሮ ዙሮን ልናገረኝ። በእርግጥ ሸራ አድርገው ማለው ቆርጠው ልከውልኝ ነበር። ያው እኔም ሸበካ ስለሌለኝ ቲክቶክ አልገባሁም፣ አልተከታተልኳቸውም። በእርግጥ ቢሆንም ግን እንዳልኸው አሁን አንተ እኔ እቺ ልጅ ልጄ ናት፣ ባህር ልጄ ናት፣ የመጀመሪያ ልጄ ናት። በእርግጥ በሰዓቱም እኔም ለልጄ ያው ለመጀረብ የሚሆን ለምንም ዝሮ ዝሮ በተፈጠረው ስህተት ወንድሞች ይዘውና ከዚህ በፊት ነበር ይሄን ነገር ለቲክቶክ ያሰበችው። ታይ ዝሮ ዝሮ ይሄ ነገር አባትሽ ነው፣ ከአባትና ከሊንትና የሚወጣ ነገር የለም። እኔም ብያታለሁ፣ አሁንም ደግሜ እላታለሁ። እኔ ልጄን አሁንም ደግሜ የምነግራት ምናልባት እኔ ተሳስቼ በሰዓቱ ሊጀርብሽ ነው ልበልም ተጸጽቼ እኔም ራሴ ተሳስቼ አንቺም እንዳትሳሳች። ቢያንስ የኔ ጸጸት ይበቃ። እኔ ጸጽቶኛል። መጸጸት ብቻ አይደለም ልጄን ነገ በምክስሽ መልኩ ክስሻለሁ። ዛሬ ሚዲያ ላይ እንዲህ ብንል የአባትና የልጅ የሚዲያ መሳቂያና መሳለቂያ ነው እንጂ የምንሆነው ለአንቺ የሚጠቅምሽ ነገር የለ፣ ለእኔ የሚጠቅመኝ ነገር የለ ተባብለን በውስጥ ጨርሰን ሰላም ኑረናል። እንዳለችው ምናልባት በውስጥ እየመጡ የሚረብሹ ሰዎች ካሉ እሱን አላውቅም። ዛሬ ይሄ ነገር ተፈጠረ ሲሉኝ ግን ምን አዲስ ነገር ተፈጠረ ብዬ እንትን ብያለሁ። እሷ ብቻም አይደለም እኔ በሰዓቱ የጀረብኳትን በምወደው በማከብረው በስደት በውትድርና ዓለም አብሮኝ የነበረ የምወደው ጓደኛ የነበረ በሱ ፎቶ ነበር ልጀርባት የሞከርኩት። ይሱንም ራሱ ድሉን አግኝቼ ባገኘው ይቅርታ የምጠይቅበትን ጊዜ ማለት ነው። በሱ ፎቶ አሁን አጠገባችን ያለው እሱም እዚህ አለ። በቃ እየሰማኝ ከሆነ ሰማው እያለ የምወደው የማከብረው እስከ ስደት ዓለም በግንባር ብዙ ነገር ያሳለፍነው ወንድሜ ነው። በሱ ፎቶ ነው ስህተት የተሰራው። እሱንም ድሉን አግኝቼ በሆነ አጋጣሚ ባገኘው ይቅርታ ጠይቀዋል። እንኳን ልጄን ቀርቶ ማለት ነው። እና እኔ ልጄን አሁንም እኔ የተሳሳትኩት ስህተት እሷም ጋር እንዳይፈጠር አንቺም እንዳትሳሳች ነው የምለው ነገር ማለት ነው። በወንድም ጨርሰናል ይሄን ነገር። በእርግጥ በወንድሞቼ ከየመን ድረስ ሳይቀሩ በወንድም ጨርሰነው በውስጡ ሁሉን ነገር አስታርቀውና ሰላም እያወራን ከርመና ሸበካም ስገባ ሰላም እላታለሁ፣ እሷም ሰላም ትለኛለች። ዛሬ ግን ምን አዲስ ነገር እንደተፈጠረ እንዲህ ከሆነ ቲክቶክ ላይ ሲሉኝ ማመን ያቃተኝ ማለት ነው። እንደውም አሁን ጽፌላታለሁ በዋትስአፕ ላይ እስኪ ምንድነው የምሰማው ልጄ፣ እኔ ጋር መጀመሪያ ተነጋገሪ። ሚዲያ ላይ እኮ ዝም ብለህ ብድግ አድርገህ መግባት ሳይሆን ነገ የሚጸጽትሽን ነገር አትስሪ። ትናንት እኔ የሰራው ስህተት ሳያንስ አንቺ ሁለተኛ አትድገሚው። የሰው መሳቂያ ማንሆን። ያጠፋሁት ጥፋት ደግሞ ይቅርታ ጠይቄያታለሁ በወንድሞቼ ፊት። አሁንም እየነገርኳት በእናንተ በወንድሞቼ ፊት። በቃ ራሴ በቃ ከዚህ በላይ ቆይ ገነት ቆይ ገነት እንዳትዘጊው ጥያቄ አለ እንዳትዘጊው። አንዴ ሌሎቻችሁ አንዴ ተረጋጉ። አንዴ ላይቡ ተራርጅ ልስኪ ልግባ። ላይቡ ምንድነው የሚለው ብትመጣ ደስ ይለኛል። አዚዛ አሊ ይላል በእንግሊዘኛ፣ ካልሆነ ደግሞ አባቴ ነው የሚገባው ወይስ ደስ አለ ጉርፋ ነው የሚገባው? ቆይ ማን ነው የሚገባው? ላይቡ ልግባ። ላይቡ ላይ ይቀላቀሉ ላላ ደስ አለ ጉርፋ አልፈልግም። ገነት አሁን የለኛት የለም ቅድም ፍቄ ወንድም አሁን የሚገባው ወንድሙ ነው። እሱ ሸበካ የለውም። ነገር ላይ አድበሰብሱ ነው። ቆይ ይምጣ። ሸበካ ከሌለው ሳውዲ አይደለ ያለው እሙዬ የሚያስፈልገውን ያክል ኢንተርኔት ላኪለት።
በቃ ቁጥሩን ይስጠኝና እኔ አሁን ዳታ ልግዛለት። በቃ ገነት ለአዚዛ ላኪላት ቁጥሩን አሁን ተበካ ትልክለታለች። ይኸውልህ ደግሞ ቢመጣ ምንድን